Today, the greatest risk of global catastrophe doesn't look like this. Instead, it looks like this. If anything kills over 10 million people in the next few decades, it's most likely to be a highly infectious virus rather than a war. ኮቪድ ዓለምን ሲያናውጥ ድንገት የመጣ ነው ተባል። ዛሬ ግን ሌላ ገዳይ መጥቷል። ስሙ ኒፓ ይባላል። ከተያዙት 100 ሰዎች ውስጥ 75ቱን የሚገል መድኃኒትና ክትባት የሌለው አእምሮን አቃጥሎ አመድ የሚያደርግ የጥፋት መላእክት ሰውን ወደ እንስሳና እጅግ ራስን መቆጣጠርበት ወደማይችልበት ደረጃ አድርሶ አሳብዶና ሳምባን አስተፍቶ የሚገለው የወደፊቱ ትንቢታዊው ወረርሽኝ ሳይንቲስቶች ከሌሊት ወፍ መጣ ይሉናል። እኛ ግን ጠይቃለን፣ ይህ በሽታ በቤተ ሙከራ ውስጥ ለምን ክንፍ እንዲያገኝ ተደረገም? ከዚህ ወረርሽኝ ጀርባ ያለው ታላቁ ዳግም ጅምር ምስጢሩ ምንድነው? የሰው ልጅ ቁጥር የመቀነሱ ሴራ በይፋ ተጀመረ። በነ ቢል ጌትስና በበርካታ ቢሊዮነሮች የሚደገፈው ዓለምን ህዝቧን የመቀነስ ሴራ የመጨረሻው ዘመን ትንቢት በአይናችን ፊት እየተፈጸመ ይሆንንም? እውነታውን ለመስማት ዝግጁ ካልሆናችሁ አሁኑኑ ይህንን ቪዲዮ ለሰዎች እንዲጋራ በማድረግ ላይክ አድርጋችሁ ጀምሩት። We need to be prepared for the next pandemic. We're not prepared for COVID. ለምን የህዝብ ቁጥር ለመቀነስ የታሰበው ኒፓ ቫይረስ አእምሮን በሰዓታት ውስጥ ሽባ የሚያደርግ ሳምባን ደም የሚያስተፋና የሰው ልጅን መከላከያና በሽታን የመቋቋም አቅም የሚያፈራርስ ገዳይ ሳይንሱ ከሌሊት ወፍ መጣ ይለናል። ነገር ግን እውነተኛው ጥያቄ ሌሊት ወፏን ማን ቀሰቀሳት የሚለው ነው። ታሪክ ራስን ይደግማል እንዲሉም ከዓመታት በፊት በቻይናዋ ውሃን ግዛት የነበረው ሚስጥር ዛሬ በሌላ መልክ ብቅ ብሏል። ጌን ኦፍ ፈንክሽን የሚል ቃል በሳይንቲስቶች ዘንድ ቫይረስን ማሻሻል ማለት ነው። እኛ ግን የሞት መሳሪያን መሳል እንለዋለን። ኒፓ ቫይረስ በላቦራቶሪ ውስጥ ክንፍ እንዲያገኝ ተደርጓል። ለምን ብለን እንጠይቃለን። ምክንያቱም የሰው ልጅን ቁጥር ለመቀነስ ከታሰቡት መሳሪያዎች ውስጥ ዋነኛው ነውና። ይህ ቫይረስ ክትባት የለውም ተብሎ መነገሩ ተመልክቼ ሰምቼም ገርሞኛል። ተራ መረጃ አይደለም፣ አትድኑም የሚል የፍርሃት መርፌ ነው። ፍርሃቱ ደግሞ ሰዎችን ለመግዛትና ሙሉ በቁጥጥራቸው ስር ለማድረግ የተሴረ ሴራ ነው። ከወረርሽኙ ጀርባ እነማን አሉ የሚሉትን እንመልከት። የዓለም የኢኮኖሚ ፎረም WEF ዘ ግሬት ሪሴት ሲያወራ ሰምታችኋል። ምንም ንብረት አይኖራችሁም ግን ደስተኛ ትሆናላችሁ የሚለው መፈክር በወረርሽኝ የታጀበ ነው። ከኮቪድ-19 የሚከፋው ኒፓ ቫይረስን ሰበብ በማድረግ የሚመጣው ሎክዳውን ከቀድሞ ይከፋል። አሁን ዓላማው ሰዎችን ቤት መዝጋት ብቻ አይደለም፣ የገንዘብ ስርዓቱን መቀየር፣ ሰዎችን በዲጂታል መታወቂያ መቆለፍና እያንዳንዱ እንቅስቃሴ በካሜራ መከታተል ነው። ይህ በወረርሽኝ ስም የሚመጣ ዲጂታል ባርነት ነው። ምክንያቱም በኮቪድ-19 የተወሰኑ ሁነቶችን አይተናል። ከኮቪድ-19 በኋላ የመጡና የተፈጠሩ አዳዲስ ክስተቶች ተፈጥረዋልና በእርግጥ እኒህ ሁነቶች ትንቢታዊ ማስጠንቀቂያዎችም ነበሯቸው። የሰው ልጅ ከጥንት ጀምሮ ማስጠንቀቂያ ተሰጥቶት ነበረም። በቅዱሳት መጻሕፍት ላይ ምድር በሕመም ትታወካለች ተብሎ ተጽፏል። ዛሬ የምናየው የሳይንስ ውጤት ሳይሆን የሰው ልጅ እብሪት የፈጠረው መቅሰፍት እንደሆነ ነው። የመጨረሻው ዘመን ምልክቶች በደጃችን እየተመለከትን እንገኛለን። ኃያላን ራሳቸውን እንደ አምላክ በመቁጠር የሰውን ዘረመል ወይም DNA ለመቀየር ሲሞክሩ ተፈጥሮ ደግሞ የመጨረሻዋን ዋጋ እያስከፈለች ነው። ይህ የዌስት ቤንጋ ዜና ለዓለም የተሰጠ የመጨረሻ ማስጠንቀቂያ ይመስለኛል። ሆኑ ከኔፓ ጀርባ ያለው ድብቅ እጅ ምንድነው? ላቦራቶሪ ማምለጥ ወይስ መለቀቅ? ላብ ሌክ ቨርሰስ ኢንቴንሽናል ሪሊዝ። የሳይንሱ ዓለም ኔፓ ከሌሊት ወፍ መጣ ይላል። ነገር ግን ሴራው የሚጀምረው እዚህ ጋር ነው። ሚውቴሽን፣ የሚውቴሽን እንቆቅልሽም። ኔፓ በተፈጥሮ ከሰው ወደ ሰው የመተላለፍ አቅሙ ዝቅተኛ ነበረ። አሁን ግን በዌስት ቤንጋል የታየው ፍጥነት ቫይረሱ በላቦራቶሪ ውስጥ ጌን ኦፍ ፈንክሽን ወይም የአቅም ማሳደጊያ ምርምር ተደርጎበት ሰው ሰራሽ ክንፍ እንዲያገኝ ተደርጎ እጅግ ራሱን አዳብሮና ጠንክሮ ከሰው በቀላሉ እንዲተላለፍ ተደርጎ መለቀቁ ነው። ሌላው ዌስት ቤንጋል የህንድ የባንግላዴሽና የኔፓ መገኛ ናት። እዚህ ቦታ ላይ ወረርሽኝ መከሰቱ በቢሊዮን የሚቆጠር ህዝብ በአንድ ጊዜ ታጋች ለማድረግ የታቀደ የጂኦፖለቲካ ሙከራ ሊሆን እንደሚችል ይነገራል። ሌላው ዲዚዝ ኤክስ እና የዝግጅቱ ድራማ የዓለም ጤና ድርጅት WHO እና የዓለም ኢኮኖሚ ፎረም
WEF ለዓመታት ስለ ዲዚዝ ኤክስ ስለማይታወቀው ገዳይ በሽታ ሲያስጠነቅቁ መቆየታቸው ከጀርባው ያለውን ሴራም እጅግ የሚያጎላ ይሆናል። የትንቢቱ ድራማ በሽታ ይመጣል ብለው አስቀድሞ መናገራቸው የሳይንስ አዋቂነታቸው ሳይሆን የራሳቸውን ፕሮዳክት ወይም ምርት ለማስተዋወቅ እያዘጋጁን እንደሆነ ያሳያል። ኒፓህ ያ ዲዚዝ ኤክስ ተብሎ የተሰየመው ገዳይ መሳሪያ ይሆንን ወይስ ሌላ ከዚህ የባሰ በሽታ ሊያመጡብን ይሆን? የክትባት ሞኖፖሊ በሽታው ገና ሳይሰራጭ መድኃኒት የለውም ብሎ ማወጅ በኋላ ላይ የሚመጣውን አስገዳጅ ክትባት ወይም ደግሞ ማንዴቶሪ ቫክሲን ህዝቡን በጭንቀት እንዲቀበለውና በማስፈራራት ስልት እንዲቀበርበት ወይም እንዲከተብ ለማድረግ የተሴረ ሴራ ነው። ሌላው የአእምሮ ቁጥጥርና ስነ ልቦናዊ ጦርነት ነው። ኒፓህ ቫይረስ ልዩ የሚያደርገው የአእምሮ እብጠት ማስከተሉ ነው። ነገሩ እጅግ ከባድ ነው። ውስብስብ ከመሆኑ አንፃር ሰዎችን ወደ አራዊትነት ሊቀይር የሚችል እጅግ ከባድና እጅግም አስቀያሚና አስከፊ መሆኑ ነው። ይህ ማለት የዞምቢ ስነ ልቦና እንደማለት ነው። አእምሮን ተግባር የሚያናጉ በሽታዎችን መልቀቅ ህዝብን ለትዕዛዝ ተገዢ ለማድረግ ይጠቅማል። ሰዎች አእምሯቸው በበሽታና በፍርሃት ሲዝል ለሚሰጣቸው ማንኛውም መመሪያ፣ ሎክዳውን፣ ዲጂታል አይዲ የመሳሰሉት እጃቸውን ይሰጣሉ። ፍርሃት እንደ ቫይረስ በሽታው ከሚገድለው በላይ ዜናው የሚፈጥረው ድንጋጤ የሰውን ልጅ የመከላከል አቅም ሰብሮ ለጥቃት ያጋልጣል። ሌላው የህዝብ ቁጥር ቅነሳ አጀንዳ ነው። ዋናውና እጅግ ትኩረት ተሰጥቶ የሚታሰብበት ታላቁ ሴራ እዚህ ላይ ነው። ይህ በጣም አነጋጋሪ ክፍል ነው። ዲፖፑሌሽን ስትራቴጂ ይባላል። ዲፖፑሌሽን ስትራቴጂ ማለት በሴራ ማህበረሰብን ወይም እንደ ሀገርና እንደ ህዝብ የሰዎችን ቁጥር መቀነስ ማለት ነው። ቢሊዮነሮች እና ቫይረሶች ምን አገናኛቸው ከተባለ የዓለምን ህዝብ ቁጥር መቀነስ አለብን የሚሉ ቢሊዮነሮች በቫይረስ ምርምር ላይ በቢሊዮን የሚቆጠር ዶላር ይመድባሉ። ኒፓህ የሞት መጠኑ 75% ከፍተኛ መሆኑ በአጭር ጊዜ ውስጥ ሰፊ የህዝብ ቁጥር ለማሳሳት ወይም ደግሞ እንዲሞት ለማድረግ ተመራጭ መሳሪያ ያደርገዋል። ሌላው የዲጂታል ባርነት ነው። ዘ ግሬት ሪሴት ኮኔክሽን ይሉታል። ጥሬ ገንዘብን ማጥፋት፣ በሽታው በገንዘብ ይተላለፋል የሚል ወሬ በማናፈስ ዓለምን ወደ ዲጂታል ገንዘብ ማሸጋገር። በዚህ ጊዜ የፈለጉትን ሰው አካውንት በመዝጋት ወይም ደግሞ መግዛትም መሸጥም እንዳይችል ማድረግ ይችላሉ ማለት ነው። ሌላው የእንቅስቃሴ ገደብ በኒፓህ ስም የሚመጣውን ክልከላ ሰዎችን በአንድ አካባቢና በአንድ ሁነት ውስጥ ለማሰርና በዛ ሰብስቦ የራሳቸውን ፍላጎት ለማሳካት የሚደረግ ሴራ ነው። ተመልካቾችም ኒፓህ ተራ በሽታ አይደለም። ኒፓህ የመቆጣጠር ቁልፍ ነው። ሳይንሱ ስለ ሌሊት ወፍ ሲያወራ፣ እኛ ግን ስለ ሴራው ድር እናወራለን። አይናችሁን ክፈቱ፣ ምክንያቱም ጦርነቱ በሰውነታችሁ ውስጥ ብቻም ሳይሆን በአእምሯችን ውስጥ ጭምር ነውና። በሽታዎች ከቫይረሶች ከወረርሽኞች ጀርባ ያሉትን ድርጅቶችና ከዚህ በፊት የተነገሩና የወጡ መረጃዎችን ይዤላችሁ ቀርቤያለሁ። የዓለም ጤና ድርጅት WHO ስለ ዲዚዝ ኤክስ ስለማይታወቀው በሽታ ደጋግሞ ያስጠነቅቀን ነበር። አሁን ኒፓህ ሲመጣ ዝግጁ ነን ይሉናል። ነገር ግን ዝግጁነታቸው ለህዝቡ ወይስ ለክትባቱ ሽያጭ? ይህ ድርጅት በሉዓላዊ ሀገራት የጤና ፖሊሲ ላይ ሙሉ ቁጥጥር ለማድረግ ፓንዳሚክ ትሪቲ የተባለውን ውል እያስፈረመ ነው። ሌላው ከዚህ ወረርሽኝና በሽታ በስተጀርባ ያለው የዓለም ቢሊዮነሩ ቢል ጌትስ ነው። ቢል ኤንድ ሚሊንዳ ጌትስ ፋውንዴሽን። ቢሊዮነሩ ቢል ጌትስ ከዓመታት በፊት ቀጣዩ ጦርነት በሚሳኤል ሳይሆን በቫይረስ ነው ብለው ነበረ። ዛሬ ደግሞ በህንድና በአፍሪካ በሚገኙ የቫይረስ ምርምር ላቦራቶሪዎች ላይ ከፍተኛ ገንዘብ እያፈሰሱ ነው። ዓላማቸው መድኃኒት መፈለግ ነው ወይስ የሰው ልጅን ኦፕሬቲንግ ሲስተም ዲኤንኤ በክትባት ስብ መቀየር? ይህ የዓለም ኢኮኖሚ ፎረም ሌላኛውና ሴረኛው ነው። WEF ይባላል። በክላውስ ሸዋብ የሚመራው ይህ ተቋም ዘ ግሬት ሪሴት ታላቁ ዳግም ጅምር የሚባል አንድ ሐሳብ አለው። በኒፓህ ስም የሚመጣው ፍርሃት ሰዎችን ከንብረት ባለቤትነት ወደ ኪራይ ሰብሳቢነትና ወደ ዲጂታል ባርነት ለመንዳት ምቹ መንገድን እየፈጠረ ያለ WEF የሚባል ተቋም አለ። እነዚህ ከባድ እጅግም አስጨናቂና የዓለምን ሕዝብ በከፍተኛ ሁኔታ ይቀንሱታል ተብሎ የታመኑት በሽታዎችና ወረርሽኞች ትንቢታዊ እውነታቸው ምን ይባላል ወይስ ምን ይመስላል የሚለውን ነገር በተወሰነ ደረጃ እንየው። አሁን ወደ ጥንታዊው መጽሐፍ እንመለስ። በዮሐንስ ራዕይ ምዕራፍ 6 ላይ ስለ አራቱ የጥፋት ፈረሰኞች ተጽፏል። እንዲህ ይላል። አመርማር ፈረስ፣ በላዩ የተቀመጠው ሰው ስሙ ሞት ይባላል። በቸነፈርና በምድር አራዊት እንዲሁም ሰዎችን ይገድል ዘንድ ስልጣን ተሰጠው። ኒፓህ ከሌሊት ወፍ ከምድር አራዊት መምጣቱና
የሞት መጠኑ ከፍተኛ መሆኑ ይህ ትንቢት በዓይናችን ፊት እየተፈጸመ መሆኑን አያሳይምን ብዬ ጠይቃችኋለሁ። ሌላኛው ሚስጥራዊ ቁጥር ነው። በበሽታው ስም የሚመጣው ዲጂታል መለያ ዲጂታል አይዲ ያለሱ መሸጥም መግዛትም የማይቻልበት ዘመን ደርሷል። ምልክቱ ወይም ዘማርክ በሳይንሱ ስም በቆዳችን ስር የሚቀበር ቺፕ ሊሆን እንደሚችል ይታመናልና። ሌላው የህዝብ ቁጥር ቅነሳ በጆርጂያ ጋይድስቶንስ ላይ በግልጽ ተጽፎ እንደነበረው የዓለምን ህዝብ ከ500 ሚሊዮን በታች ጠብቁ ይላል። ዛሬ በምድር ላይ 8 ቢሊዮን ህዝብ አለ። ታዲያ ቀሪው 7.5 ቢሊዮን ህዝብ እንዴት ያስወግዱታል? ጥያቄው ነው። መልሱ ቀላል ነው። እነርሱ እንዳሰቡትና እንደሚያሰሩት ሴራ ሰው ሰራሽ ወረርሽኝ ኒፓ ቫይረስ ሰውን በአጭር ጊዜ ውስጥ የሚገድል ክፉ ወረርሽኝ መሆኑ ነው። ዓለምን ለማጽዳት የታቀደ መሳሪያ እንደሆነ ብዙ የሴራ ትንታኔዎችና አቅራቢዎች ይስማማሉ። ውድ አድማጭና ተመልካቾች ጊዜው የዝምታ አይደለም። እነዚያ ያለን የሚጠቀሙት የኛን አለመረዳትና ፍርሃት ነው። ኒፓ በደጃችን ቢመጣም እኛ ግን በእውቀት ታጥቀን ልንቆም ይገባል። ያስታውሱ፣ የመጀመሪያው ክትባት ዕውቀት ነው። ሁለተኛው ደግሞ አለመፍራት። ይህ ቪዲዮ እንዲሰራጭ በማድረግ ለዓለም ብርሃን ይሁኑ። እውነቱ መጋለጥ አለበት። በመላው ዓለም የምትገኙ ውድ አድማጭ ተከታታዮች ስለዚህ ስለ ኒፓ ቫይረስ ምን ታስባላችሁ? ሐሳብ አስተያየታችሁን በሐሳብ መስጫ ሳጥን አስቀምጡልኝ። ሰላም